ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ስለምትከታተሉንም እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ደግሞ የተወዳጆቹ የአውሮፓ ሊጎች መጠናቀቃቸውን ተከትሎ ለቀጣዮቹ ጥቂት ጊዜያት ደግሞ ከዝውውር ጋር የተያዙ መረጃዎች በስፋት መነገራቸው ይቀጥላሉ። ትልልቆቹ ክለቦች ራሳቸውን ለማጠናከርም ሙከራ ማድረጋቸውን የሚቀጥሉበት የክረምት የተጫዋቾች የዝውውር መስኮት እነሆ እየተቃረበ መጥቷል። ማንቸስተር ዩናይትድ የዘንድሮውን የውድድር ዓመት እንግዲህ ያሳለፈውን አስከፊ የውድድር ዓመትን ለመሻር በቀጣዩ የውድድር ዓመትም ጥሩ ቡድን ለመሆን እንግዲህ በክረምቱ የተለያዩ ተጫዋቾችን ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ከነዛ መካከል ሊያም ዴላፕን የተመለከቱ መረጃዎች አሁን ላይ እየሰማን እንገኛለን። ምናልባት እሱን እንዳያስፈረሙ በቀጣዩ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ያለመሆናቸው እንቅፋት ሊፈጥርባቸው እንደሚችል እየተገለጸ ይገኛል። ነገር ግን ከሊያም ዴላፕ ጋር የተያዙ መረጃዎች እየወጡ ነው። አርሰናልም እንዲሁ የአጥቂ ተጫዋች ለማስፈረም በትልቁ ጥረት እያደረገ ይገኛል። እነሱንም ጉዳዮች እናነሳለን። ቸልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። ከሀገራችን የኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ትናንትና ቀጥለው ተደርገዋል። እነሱንም መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡኝ ከልብ አድርጌ ያመሰግናለሁ። ይህንን ቪዲዮ ሁላችሁም ስትጀምሩት ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ ወደ ትንታኔ ፕሮግራማችን በቀጥታ እናመራለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። አብራችሁ ይቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት የመጨረሻ 2 መርሃ ግብሮች ትላንትና ቀጥለው ተደርገዋል። ቅድሚያ ጨዋታቸውን ያደረጉት መቀሌ ሰባ እንደርታ እና ስሁል ሽረ ነበሩ። መቀሌ ሰባ እንደርታ ይህንን ጨዋታ ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር መቀሌ ሰባ እንደርታ ከስሁል ሽረ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው አሸነፈው መውጣት ቻሉት። የመቀሌ ሰባ እንደርታን የማሸነፊያ ግቦችም ያሬድ ብርሃኑና ቦና አሊ ሲያስቆጥሩ ለስሁል ሽረ ደግሞ ፋሲል አስማማው ከመረብ ጋር ኳስን ማገናኘት ችሏል። መቀሌ ሰባ እንደርታ እንግዲህ 33 ነጥቦችን መሰብሰብ ችለዋል። ትናንትና ማሸነፋቸውን ተከትሎ በአንጻሩ ስሁል ሽረ 22 ነጥብ ነው ያለው። መቀሌ ሰባ እንደርታ 15ኛ ደረጃ ላይ ሲቀመጥ ስሁል ሽረ ደግሞ 17ኛ ደረጃ ላይ ተቀምጧል። በቀጣይ ስሁል ሽረ ከቅዱስ ጊዮርጊስ ጋር ጨዋታውን ያደርጋል። በአንጻሩ መቀሌ ሰባ እንደርታ ደግሞ ከፋሲል ከነማ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት የመጨረሻው ጨዋታ ሐዋሳ ከተማን ከፋሲል ከነማ ጋር ያገናኘው መርሃ ግብር ነው። ጨዋታውን እንግዲህ ሁለቱም ቡድኖች ሳይሸናነፉ 1-1 በሆናቸው ውጤት አጠናቀዋል። የሐዋሳ ከተማን ግብ አሊ ሱሌይማን ከመረብ ጋር ሲያሳርፍ፣ ጌታነህ ከበደ ደግሞ ፋሲል ከነማን በፍጹም ቅጣት ምት አቻ ያደረገ ጎል ማስቆጠር ችሏል። ሐዋሳ ከተማዎች ከ3 ተከታታይ ድል በኋላ ነው እንግዲህ በመጨረሻዎቹ ደቂቃ በተቆጠረባቸው ግብ አቻ ተለያይተው ለመውጣት የተገደዱት። ፋሲል ከነማዎች እንግዲህ ያለፉትን 7 ጨዋታዎች ማሸነፍ አልቻሉም። በአራቱ አቻ ሲለያዩ በቀሪዎቹ ደግሞ ተሸንፈዋል። ሐዋሳ ከተማ 38 ነጥቦችን ሰብስቦ አሁን ላይ 10ኛ ደረጃ ላይ ተቀምጧል። በአንጻሩ ፋሲል ከነማ በ37 ነጥብ 11ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ሐዋሳ ከተማ ከመቻል ጋር ይጫወታል። ፋሲል ከነማ ደግሞ ከመቀሌ ሰባ እንደርታ ጋር ነው ጨዋታውን የሚያደርገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናመራ። ትላንትና በሳዑዲ ፕሮ ሊግ የመጨረሻ ሳምንት ጨዋታዎች ቀጥለው ተደርገዋል። ትላንትና ሲጠበቁ የነበሩ ጉዳዮች ያሉ ከነዚህ መካከል አልናስር እና አልሂላል እንግዲህ ወደ ኤዥያን ቻምፒየንስ ሊግ ኤሊት የሚያልፈው ቡድን የትኛው ነው የሚለው ጉዳይ ሲጠበቅ ነበር። እንግዲህ አልሂላሎች ከዚህ በፊት አረጋግጠው ነበር በ33ኛው ሳምንት በነበራቸው መርሃ ግብር የሳዑዲ ፕሮ ሊግ 34 ሳምንታት ነው ያሉት። በ33ኛው ሳምንት አረጋግጦ ነበር። ነገር ግን አልናስሮች በዚህ ሳምንት ቅሬታ አቅርበው ነበር እና 3 ነጥብ ተጨምሮላቸዋል። ከዚህ በፊት ባደረጉት ጨዋታና በተሸነፉበት መርሃ ግብር ላይ ያልተገባ ተጫዋችን ተጋጣሚ ቡድን አሰልፈዋል በሚል ቅሬታዎችን አቀርበው እንግዲህ ያ ቅሬታም ተቀባይነት አግኝቶ 3 ነጥብ ተጨምሮላቸው በድጋሚ ወደ ኤዥያን ቻምፒየንስ ሊግ ኤሊት ለመግባት ትልቅ ፉክክር የሚያደርጉበትን አጋጣሚ በመጨረሻው ሳምንትም አግኝተው ነበር። ትላንትና የሁለቱ ቡድኖች ጨዋታ ሲጠበቅ ነበር። ትላንትና አልናስር ከአልፈታህ ጋር ነው ጨዋታውን ያደረገው። አልሂላል ደግሞ በአንጻሩ እንዲሁ ከአልቃዲሺያ ጋር ትላንትና ጨዋታውን አድርገው ነበር።
የመጨረሻው ሳምንት መርሃ ግብር አልናስር ከአልፈታህ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። አልሂላል በበኩሉ አልቃዲሽያን 2-0 በማሸነፍ በቀጣይ ዓመት በኤዥያን ቻምፒየንስ ሊግ ኤሊት ውድድር ላይ ተሳታፊ መሆናቸውን አረጋግጠዋል። ይህንን ተከትሎ እንግዲህ አልኢቲሃድ እና አልሂላል ቀጣይ ዓመት ሳዑዲ አረቢያን በኤዥያን ቻምፒየንስ ሊግ ኤሊት ውድድር ላይ የሚወክሉ ናቸው። አልናስር በሚቀጥለው የውድድር ዓመት በኤዥያን ቻምፒየንስ ሊግ ላይ አይገኝም። ሶስተኛ ደረጃን ይዞ ስላጠናቀቀ አልናስር ከኤዥያን ቻምፒየንስ ሊግ ውድድር ውጪ መሆኑን የተረጋገጠው አልናስር አልቃዲሻን እንግዲህ በቀጣይ የኪንግስ ካፕ ፍጻሜ ጨዋታውን እንግዲህ ከተሸነፈ በኤዥያ ቻምፒየንስ ሊግ ሁለትም ይሳተፋል ተብሎ ይጠበቃል። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ በ25 ጎሎች የሊጉን ከፍተኛ ግብ አስቆጣሪነት በአንደኝነት አጠናቋል። ትላንትናም ቢሸነፉም በጨዋታው ላይ ግን አንድ ጎል ማስቆጠር ችሏል። ሮናልዶ ለተከታታይ 2 ዓመታት የሳዑዲ አረቢያ ሮሻን ሊግም የወርቅ ጫማ አሸናፊ መሆኑን ትላንትናም አረጋግጧል። ትላንትናም ጎል አስቆጥሯል። 25ኛ ጎልም ሆኖ ተመዝግቧል። በዚህም የሳዑዲ ፕሮ ሊግ የዘንድሮው የውድድር ዓመትም እንዲሁ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀበት የውድድር ዓመት ሆኖ ተመዝግቧል። ፖርቱጋላዊው ክሪስቲያኖ ሮናልዶ በአልናስር ያለው የወደፊት ቆይታ ግን እስካሁን እንዳልተረጋገጠ ነው ዘገባዎች የሚያሳዩት። ሮናልዶ በአልናስር ቤት ያለው ኮንትራት በሚቀጥለው ወር ነው የሚጠናቀቀው። እስካሁን ግን ውሉን አላራዘመም። አሁን ላይ ክሪስቲያኖ ሮናልዶ አልናስርን ሊለቅ እንደሚችል ነው የሳዑዲ አረቢያ መገናኛ ብዙሃን በመዘገብ ላይ እንዳሉ ዘገባዎች እየጠቆሙ የሚገኙት። ሮናልዶ በበኩሉ ከትላንትናው የመጨረሻው የሊግ ጨዋታ በኋላ በማህበራዊ ትስስር ገጹ ይሄኛው ምዕራፍ ተጠናቋል የሚል ጽሑፍን አጋርቷል። የክሪስቲያኖ ሮናልዶ የወደፊት ቆይታ በቀጣይ ቀናት ወይም ደግሞ ሳምንታት ይወሰናል ተብሎ ይጠበቃል። ከአልናስር ጋር ግን ሊለያይ የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ትላንትና በሳዑዲ ፕሮ ሊግ የተደረጉት ጉዳዮች እነዚህ ናቸው። አልኢቲያድ ቀደም ብሎ ሻምፒዮን መሆኑን ማረጋገጡ ይታወሳል። አልሂላል ሁለተኛ ደረጃን ይዞ አጠናቆ በኤዥያን ቻምፒየንስ ሊግ ይሳተፋል። አልናስር ሶስተኛ ደረጃን ይዞ ነው ያጠናቀቀው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል ትላንትና እንግዲህ የዋንጫ ድሉን ሲያከብር እንደነበር ተመልክተናል። ነገር ግን አንዳንድ እንግዲህ ነገሮች እንደገጠሙትና አንዳንድ አሳዛኝ ነገሮች እንደገጠሙት ነው እየተገለጸ የሚገኘው። ሊቨርፑል የፕሪሚየር ሊግ ዋንጫ ድሉን በአደባባይ በሚያከብርበት ወቅት ነው በርካታ የክለቡ ደጋፊዎች ላይ እንግዲህ ያልተጠበቀ ነገር እንደገጠማቸው እየተነገረ የሚገኘው። በርከት ያሉ ጉዳዮች ናቸው እንግዲህ እየተፈጠሩ እንዳሉ ትላንትና የተመለከት ነው። ደጋፊዎች እንግዲህ ድሉን በሚያከብሩበት ወቅት አንድ እንግዲህ ይህንን ነገር ለማድረስ ጥሶ የገባ ተሽከርካሪ ጉዳት ሲያደርስባቸው ተስተውሏል። በእግረኛ ደጋፊዎቹ ላይ ይህንን ነገር ያደረገው ግለሰብም በፖሊስ ቁጥጥር እንደዋለ የመርሲሳይድ ፖሊስም ይፋ አድርጓል። ይህንን ባወጣው እንግዲህ ይፋዊ መግለጫም አካባቢው ላይ የአስቸኳይ ጊዜ አገልግሎት መስጠት መጀመሩንም ነው ፖሊስ የተናገረው። ሊቨርፑል ትላንትና እንግዲህ የ20ኛ የሊግ ዋንጫ ድሉን ለማክበር ነው 15 ኪሎ ሜትር የወሰደ የጎዳና ላይ ክብረ በዓል እያደረገ በነበረበት ሰዓት ይሄ ነገር እንደገጠማቸው ትናንትና የተመለከትነውና በርካቶችም ይህን ነገር እንግዲህ እንዳሳዛኝ ቆጥረውታል። ያሳዝናልም እያሉ እንግዲህ ይገኛሉ። ሊቨርፑልም እንዲሁ ከዚህ ጋር በተያያዘ መግለጫን ሰጥቷል። በዋንጫ ሰልፉ መገባደጃ አካባቢ የተከሰተውን ክስተት በጎዳና ላይ እንግዲህ ከመርሲሳይድ ፖሊስ ጋር በቀጥታ ተገናኝተናል። ሀሳባችንና ጸሎታችንም በዚህ ከባድ ክስተት ከተጎዱት ጋር ነው ሲሉም የተናገሩት። ይህንን ክስተትም ለሚመለከተው ያደጋ ጊዜም አገልግሎትና የአካባቢ ባለስልጣናትም ሙሉ ድጋፍ ማድረጋችንን እንቀጥላለን ሲሉም ጭምር ነው ሀሳባቸውን የሰጡትና በደስታ ቀን ያልተጠበቀ ነገር ነው የተከሰተው። በርካቶች ላይም ጉዳት እንደደረሰ ነው የተመለከትነው። እንግዲህ ምስሎችም በእንግዲህ እየወጡ ይገኛሉ ከዚህ ጋር በተያያዘና በርካቶች አሳዛኝ ብለውታል። የሙኒክ ሌጀንድ ሎተር ማቲያስ ስለ ፍሎሪያን ቨርትስ ይናገራል። ይሄ ለባየር ሚኒክ ሽንፈት ነው። እናም ደግሞ የባየር ሚኒኩ ዋና አስፈጻሚ ለሆነ ስም በግላቸው በቅርብ ጊዜ በዝውውር ገበያ ውስጥም በጣም የሚያሳዝነው ዝውውር ይሄ ነው። ፍሎሪያን ቨርትስ ፍጹም ህልማቸው ተጫዋች እንደሆነ ደጋግሞ ተነግሯል። እናም ደግሞ ባየር ሚኒክ እሱን በማስፈረም ሁሉም እንግዲህ እንደሚያደርጉ ገልጸው ነበር። ነገር ግን በሊቨርፑል ተሸንፈዋል። ፍሎሪያን ቨርትስ ወደ ሊቨርፑል ማምራቱ ለባየር ሚኒክ እጅጉን ትልቁ ውርደት ነው ሲሉም ነው ሀሳባቸውን እየሰጡም የሚገኙት። አሊሰን ቤከር ይናገራል። እያደረግን ያለነው ነገር የማይታመን ነው። እዚህ መሆናችንና ሻምፒየን መሆናችን የማይታመን ነው። ለአመታትም ጠንክረን ስንሰራ ነበር ሲልም ጭምር ነው የተናገረው። በአንጻሩ አርኔ ስሎት ከዚህ በፊት የተወሰነ ነገር አሸነፍ ያለው በጣም ቆንጆ ነበር፣ ነገር ግን ይሄ ከምንም ጋር የሚወዳደር አይደለም። በጣም ቆንጆው ነገር ደግሞ ፕሪሚየር ሊጉን ማሸነፍ ነው የሚል አይነት ሀሳብን ነው አሰልጣኝ አርነ ስሎት እንዲሁ ሀሳባቸውን የተናገሩት።
የ26 ዓመቱ ተጫዋች ካኦሩ ሚቶማና ራፋኤል ሊያኦ እጩ ዝርዝር ውስጥ እንዳሉ እየተገለጸ ይገኛል። ኮዲ ጋክፖን በተመለከተ አስቀድሞ ግንኙነት ተደርጓል። አሁንም እንግዲህ ማክስ ኤርባል እሱን ሊወስደው እንደሚችል እየተገለጸ ይገኛል። ባየር ሚኒኮች ናቸው እነዚህን ተጫዋቾች እንግዲህ ለማስፈረም ሙከራዎችን እያደረጉ የሚገኙት። ባየር ሚኒክ ኮዲ ጋክፖን ነው መጀመሪያ ማስፈረም የሚፈልጉት። ካልሆነ ግን የ26 ዓመቱ ሚቶማና እንዲሁ ደግሞ ራፋኤል ሊያኦ በእጩ ዝርዝር ውስጥ የሚገኙ ተጫዋቾች እንደሆኑ ነው ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትድን ደግሞ እንመልከት። ማንቸስተር ዩናይትድ የወልቭሱን የፊት መስመር ተጫዋች ማቲያስ ኩኛህን ለማስፈረም ከስምምነት ደርሰዋል። ማንቸስተር ዩናይትዶች ተጫዋቹ ላይ ያለውን እንግዲህ የውል ማፍረሻ 62.5 ሚሊዮን ፓውንድ ክፍያ ለወልቭስ ለመክፈልም ተስማምተዋል። ማንቸስተር ዩናይትድ ክፍያውን በሶስት የተለያየ ጊዜ ከፋፍለው ለመክፈል ከወልቭስ ጋር መስማማታቸው ይፋ ሆኗል። የመጀመሪያው ክፍያ 20.85 ሚሊዮን ፓውንድ ዝውውር ሲጠናቀቅ እንዲሁም ቀሪ ሁለት ተከፍያዎች ደግሞ በየአመቱ መጨረሻ ላይ እንደሚፈጸሙ ነው የተነገረው። ተጫዋቹ የሕክምና ምርመራውን በዚህ ሳምንት ያደርጋል ተብሎ እንደሚጠበቅ ነው ዴይሊ ሜል የዘገበው። ማንቸስተር ዩናይትዶች ከአሌሃንድሮ ጋርናቾ ሽያጭም የሚገኘውን ገንዘብ ካሜሮናዊውን የብሬንትፈርድ የመስመር አጥቂ ብሪያን ምቤሞን ለማስፈረም ሊጠቀሙበት እንደሚችሉ የሚያሳዩ መረጃዎችን ደግሞ የማንቸስተር ኢቭኒንግ ኒውስ ዘገባ እያሳየ ይገኛል። ካሜሮናዊው የብሬንትፈርድ የመስመር አጥቂ ብሪያን ምቤሞን ለማስፈረም በትልቁ ፍላጎት እንዳላቸው ይነገራል። ማንቸስተር ዩናይትዶች ብሪያን ምቤሞ በዩናይትድ ሰዎች ዘንድም አንዱ የፊት መስመር አማራጭ ተጫዋች አድርገው ይመለከቱታል። እንግዲህ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ራሱን እንግዲህ በትልቁ ተፎካካሪ ለማድረግ ትልልቅ ዝውውሮችን ለመፈጸም ሙከራዎችን እያደረገ ይገኛል። የማቲያስ ኩኛህን ጉዳይ ቀደም ብሎ አጠናቋል። ከዛ በተጨማሪ ደግሞ ሊያም ዴላፕ እና ብሪያን ምቤሞ ላይም በትኩረት እየሰራ እንደሚገኝ ነው ማንቸስተር ኢቭኒንግ ኒውስ ዘገባውን ያሰፈረው። ማንቸስተር ዩናይትዶች ብሪያን ምቤሞን ለማስፈረም ከተጫዋቹ ባለቤት ክለብ ብሬንትፈርድ ጋርም ንግግር ማድረጉ ነው እየተገለጸ የሚገኘው። የለንደኑ ክለብ ለተጫዋቹ ዝውውር እስከ 50 ሚሊዮን ፓውንድ ድረስ እንደሚፈልግም ነው ለማንቸስተር ዩናይትድ ማሳወቁን ቤን ጃኮብስ እና አሌክስ ክሩክ መረጃውን እያጋሩ የሚገኙት። አሌክስ ክሩክ ይቀጥልና ስለ ሊያም ዴላፕ ዝውውር ይናገራል። እኔ የተረዳሁት ዴላፕ ወደ ዩናይትድ ለመዘዋወር ያጋደለ ነበር፣ ምክንያቱም ማንቸስተር ተመልሶ ለመኖርም ስለሚፈልግ፣ ነገር ግን በቻምፒየንስ ሊግ የመጫወት ትልቅ ፍላጎት አለው። ስለዚህም ደግሞ ያ አሁን ላይ ሀሳቡን አስቀይሮት ሊሆን ይችላል ብዬ አስባለሁ ሲልም ነው የተናገረው አሌክስ ክሩክ። እና ደግሞ በብዛት እንደሰማሁት ከሆነ ቼልሲዎች የቻምፒየንስ ሊግ መሳተፋቸውን ተከትሎ ወደዛ ሊያቀና እንደሚችልም ሀሳቦች ያሉ የሚል አይነት መረጃን አሌክስ ክሩክ እያጋራም ይገኛል። ጥሩ የዝውውር መስኮት እንደምናሳልፍ ተስፋ አለን ብለዋል። እንግዲህ የማንቸስተር ዩናይትድ ሰዎች እንደ ቴሌግራፍ ጋዜጠኛ ጄምስ ዳከር ዘገባ ከሆነ ሩበን አሞሪም በዚህ የዝውውር መስኮት 100 ሚሊዮን ፓውንድ የዝውውር በጀትም ይኖረዋል ተብሎ ይጠበቃል። ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ ዳግም መሳተፍ ባለመቻሉ በርካታ ተጫዋቾችን ለማሰናበትም እቅድ አለው። ስለዚህም በሚገኘው ተጨማሪ ገንዘብ ጥሩ የዝውውር መስኮትን ሊያሳለፉ እንደሚችሉ ጭምር ነው እየተገለጸ የሚገኘው። ጄሰን ዊልኮክስ አይደን ሄቨንን ለማስፈረም የሄደበት ርቀት ድንቅ ነው ብሏል ሩበን አሞሪም። እኛ እንደ አይደን ሄቨን አይነት እንግዲህ ተጫዋች ነው የምንፈልገው። አይደን ሄቨን ከጉዳት ጋር ቢሆንም ድንቅ ብቃት ግን የሚያሳይ አይነት ተጫዋች ነው ብለውታል ሩበን አሞሪም ሲናገሩ። ከኤሪክ ቴንሃግ ጋር የተያዘ አንድ መረጃን እናጋራቸው። ኤሪክ ቴንሃግ የቀጠሩት እንግዲህ ፊት አንባቢ ክለቡን አበሳጭቶ ነበር ተብሏል። ማንቸስተር ዩናይትዶች ለአካል እንቅስቃሴ አንባቢ ባለሙያ በአመት 175,000 ፓውንድ ይከፍል እንደነበር ነው የሚታወቀው። በውድድር አመቱ መጀመሪያ የክለቡ ባለቤት የሆኑት ሰር ጂም ራትክሊፍ ማንቸስተር ዩናይትድ ይህንን ማድረጉ ተችተው እንደነበር ነው ዘ አትሌቲክ የዘገበው። የአካል እንቅስቃሴ ባለሙያ የቀጠሩት የቀድሞ የቡድኑ አሰልጣኝ ኤሪክ ቴንሃግ እንደነበሩ ይነገራል። አሰልጣኙ ዋና ዓላማቸው በፍጹም ቅጣት ምት ወቅት ተጫዋቾቹ የፊት እንቅስቃሴያቸውን እንዲረዱ ለማገዝ መሆኑን የተገለጸው። አሰልጣኝ ኤሪክ ቴንሃግ ይህንን ለማድረግ የፈለጉት በወቅቱ ቡድኑ የገባበትን የውጤት ማጣት ለማሻሻል እንደነበርም ጭምር ነው የገለጹት። ቴንሃግ በወቅቱ ባለሙያው የተቃራኒ ፍጹም ቅጣት ምት መቺና ግብ ጠባቂ የአካል እንቅስቃሴን በማንበብ የተጫዋቾቹን በራስ መተማመን ለማዳበር እንደሚያማክርም እንደቀጠሩት ነው የተገለጸው። ክለቡ እንግዲህ ቅጥሩን ቅንጦት ነው ብሎ ወስዶትም የነበረ ቢሆንም ለአሰልጣኙ ድጋፍ ለማሳየት ግን እንደተቀበለው ነው የተገለጸው። ሰር ጂም ራትክሊፍ ባለፈው ዓመት በሰራተኛ ቅጥር ቅነሳ መርሃ ግብራቸው ሰራተኛውን ማባረራቸው ጭምር ነው እየተገለጸ የሚገኘውና ይህንን ነገርም እየተቹት እንደሚገኙ ተገልጿል። ሰር ጂም ራትክሊፍ አንቶኒ የማንቸስተር ዩናይትድ ቤት ቆይታውን እንባ እየተናነቀው ተናግሯል። በማንቸስተር ዩናይትድ ቤት በጣም አስቸጋሪ ጊዜን አሳልፍ ያለው
ምንም ነገር ደስታ አልሰጥ ብሎኝ ነበር። ለወንድሜ ራሱ ነግሬው ነበር። ነገር ግን ከዚህ በላይ ልቋቋም አልችልም ብዬ ነገርኩት። ወደ ቤትህ ሂድና ከልጅ ጋር ለመጫወት ጥንካሬን አለማግኘት፣ ለብዙ ቀናቶች ምግብ አለመብላት፣ ክፍልህን ቆልፈ ለብዙ ጊዜያት መቆየት ምን ማለት እንደሆነ የማውቀው እኔ ብቻ ነኝ ብሏል አንቶኒ በማንቸስተር ዩናይትድ ቤት ስለነበረው ቆይታ ሲናገር። ማርከስ ራሽፎርድ በአስተን ቪላ ከነበረው የውሰት ውል ቆይታ በኋላ ወደ ማንቸስተር ዩናይትድ ይመለሳል። ራሽፎርድ በዚህ ክረምት የሚለቅ ሲሆን ለዝውውሩም በውሰት ውሉ ላይ ተካቶ የነበረውን 40 ሚሊዮን ፓውንድ በቂ ነው። ተጫዋቹ በዚህ ክረምትም ሁሉንም አይነት አማራጮችም ይመለከታል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ዮሃን ጋርሲያ ባርሴሎናን የመቀላቀል ፍላጎት የለውም ተብሏል። ይህ እንግዲህ ግብ ጠባቂ በአርሰናል በጥብቁ የሚፈለግ ግብ ጠባቂ እንደሆነ እየተገለጸ ይገኛል። በተለይ ደግሞ በዚህ የውድድር ዓመት ለዳቪድ ራያም እንግዲህ በሚቀጥለው የውድድር ዓመት ጥሩ ተፎካካሪ ይሆናል ተብሎም ይታሰባል። ምንም እንኳን እንግዲህ ዳቪድ ራያ በቁጥር 1 ግብ ጠባቂነቱ ይቀጥላል ተብሎ ቢታሰብም ነገር ግን ዮሃን ጋርሲያን ሚኬል አርቴታ እንደሚያደንቀውና ሚኬል አርቴታ ይህንን ተጫዋች እንዲመጣ ፍላጎት እንዳለው ጭምር ይነገራል። ተጫዋቹ ደግሞ ከባርሴሎና ጋር ስሙም ሲያያዝ ነበር። ነገር ግን ባርሴሎናን የመቀላቀል ምንም አይነት ፍላጎት እንደሌለው ማቴዎ ሞሬቶ ተናግረዋል። ግብ ጠባቂው ወደ ፕሪሚየር ሊግ መዘዋወርን እንደሚፈልግ ነው እየተገለጸ የሚገኘው። ዮሃን ጋርሲያ በአርሰናል በደንብ እየተፈለገ የሚገኝ ተጫዋች እንደሆነ ደግሞ በርካቶች እያነሱት ይገኛሉ። አርሰናሎች እንግዲህ አሁንም የተለያዩ የክንፍ መስመር ተጫዋቾችን እየተመለከቱ ይገኛሉ። ከዚህ በፊት ከነ ኒኮ ዊሊያምስ ጋር ስሙ ሲያያዝ ነበር። ሮድሪጎ እንዲሁ ስሙ ከአርሰናል ጋር ተያይዟል። ከዛ በተጨማሪ እነ ራፋኤል ሊያውም ስማቸውን እየሰማን ነው። እንዲሁ ሌሎች ተጫዋቾችም ጭምር በዚህ ቦታ ላይ ስማቸው ይነሳል፣ እነ መሐመድ ቅዱስ ጭምር። አሁን ደግሞ አንድ ተጫዋች ከአርሰናል ጋር ስሙ እየተያዘ ነው። ይህ ተጫዋች የብራይተኑ የጃፓናዊ የፊት መስመር ተጫዋች የሆነው ካውሮ ሚቶማን ነው። ይህንን ተጫዋች ለማስፈረም አርሰናሎች ፍላጎት እንዳላቸው ጭምር እየተገለጸ ይገኛል። አርሰናል የአትሌቲኮ ማድሪዱን ኮከብ ለማስፈረምም ከፍተኛ ጥረት እያደረገ እንዳለ መረጃዎች እየወጡ ይገኛሉ። የቀድሞው የአትሌቲኮ ማድሪድ ዳይሬክተር የነበሩት አንድሪያ ቤርታ እንግዲህ ምን መስጠት እንደሚችል በትክክል ጠንቅቀው የሚያውቁትን አንድ ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። ይህ ተጫዋች ሁሊያን አልቫሬስ እንደሆነ ነው እየተገለጸ የሚገኘው። ተጫዋቹ ወደ ኤምሬትስ ለማምጣት ትልቅ ጥረት እያደረጉ እንዳለ ነው የሚነገረው። ነገር ግን ተጫዋቹ በአትሌቲኮ ማድሪድ ደስተኛ እንደሆነ ይገለጻል። ሊቨርፑልም ይህንን ተጫዋች ለማስፈረም ሙከራዎችን ያደርጉ፣ ነገር ግን እንዳልተሳካላቸው ነው እየተገለጸ የሚገኘው። ምክንያቱም ተጫዋቹ በአትሌቲኮ ደስተኛ ነው፣ እዛው መቆየትም ፍላጎቱ እንደሆነ እንደተነገረ ይገለጻል። ሊቨርፑሎች በተለያዩ ሁለት የዝውውር መስኮቶች በተለይ ከሲቲ ወደ አትሌቲኮ ማድሪድ ሊያመራ ሲል ሊቨርፑሎች ፈልገውት እንደነበር ተገልጿል። ከዛ በተጨማሪ አሁንም ቢሆን ሙከራዎችን ለማድረግ ፍላጎቱ ነበራቸው። ነገር ግን ተጫዋቹ በአትሌቲኮ ማድሪድ የመቆየት ፍላጎት እንዳለው ነው የተነገረው። ነገር ግን አንድሪያ ቤርታ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ነበሩና ከአትሌቲኮ ማድሪድ ጋር የተያዙ ነገሮችን በደንብ ጠንቅቀው ያውቃሉ። ስለዚህም ሁሊያን አልቫሬዝን ማስፈረም የሚችሉበት እድል ካለ ሙከራዎችን ለማድረግ ዝግጁ እንደሆኑ ነው የተገለጸው። ማንቸስተር ሲቲን ደግሞ እንመልከት። ኬቨን ደብሮይና ወደ ናፖሊ ያመራ ይሆን የበርካቶች ጥያቄ ነው። ቤልጅማዊው የመሃል ሜዳ ተጫዋች የሆነው ኬቨን ደብሮይና ናፖሊን ይቀላቀላል ብለው እንደሚጠብቁ የክለቡ ፕሬዝዳንት ኦሬሊዮ ዲ ላውሬንቴስ ይናገራሉ። ኬቨን ደብሮይና አሁን ላይ ጣሊያን ውስጥ መኖሪያ ቤት መግዛቱንም ነው ፕሬዝዳንቱ ፍንጭ ሰጥተዋል የተባለው። ደብሮይናና ቤተሰቡን እንዲያነጋገሩ የጠቀሙት ፕሬዝዳንቱ ፊርማውን እስካላኖረ ዝውውሩ አልቋል ብሎ ማንሳት እንደማይቻል ይናገራሉ። ነገር ግን ይህንን ተጫዋች የማስፈረም እድላችን ትልቅ ነው ይላሉ ፕሬዝዳንቱ ኦሬሊዮ ዲ ላውሬንቴስ። በእንግሊዝ ፕሪምየር ሊግ ስኬታማ ጊዜን ያሳለፈው ደብሮይና በቀጣይ ማረፊያው ደግሞ የጣሊያን ሴሪኤ መሆኑ እርግጥ እየሆነ ስለመምጣቱ እየተዘገበ ይገኛል። ተጫዋቹ በዘንድሮው የውድድር ዓመት የስኩዴቶ ሻምፒዮን ለሆነው ናፖሊ ለአንቶኒዮ ኮንቴው ቡድን ፊርማውን ሊያኖር ከጫፍ መድረሱ እየተገለጸ ይገኛል። ማንቸስተር ሲቲዎች ቲጃኒ ራይንደርስን ከፊፋ የዓለም ክለቦች ዋንጫ በፊት በማሰር ላይ ይገኛሉ። የኤሲ ሚላኑ አማካይ በክረምቱ ከ55 ሚሊዮን ፓውንድ በላይ ክፍያ እንደሚያስከፍልም ይጠበቃል። ተጫዋቹ የዘንድሮው የውድድር ዓመት የጣሊያን ሴሪኤ ምርጡ የአማካይ ስፍራ ተጫዋች የሚለውን ሽልማት ማሸነፉ ይታወሳል እና በጣም ድንቅ ጊዜን በኤሲ ሚላንና በጣሊያን ሴሪኤ ቡድን ውስጥ ማሳለፍ ችሏል። እንግዲህ ቡድኑ 8ኛ ደረጃን ይዞ ነው በሴሪኤው ያጠናቀቀው። ነገር ግን ተጫዋቹ የዓመቱ ምርጡ አማካይ ተብሎ ግን መሸለም ችሏል። ማንቸስተር ሲቲ ሞርጋን ጌብስ ዋይትንም እንዲሁ ወደ ቡድናቸው እንደሚቀላቀሉት ተስፋ አድርገው እየተንቀሳቀሱ እንደሚገኝ ዘገባዎች እያስነበቡ ይገኛሉ። ማንቸስተር ሲቲና ኖቲንግሃም ፎረስት በሞርጋን ጌብስ ዋይት ዝውውር ላይ ማቲያስ ኑኔስንም የዝውውሩ አካል ለማድረግም ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘው። ማቲያስ ኑኔስ ወደ ኖቲንግሃም ፎረስት ያመራና እንዲሁ ሞርጋን ጌብስ ዋይትን ደግሞ
ወደ ማንቸስተር ሲቲ ለማምጣት ሙከራዎችን እያደረጉ እንዳሉ የማንቸስተር ሲቲ ሰዎችን ጠቅሶ ዘሰን ፉትቦል መረጃውን አጋርቷል። ሌላኛው ማንቸስተር ሲቲ ስሙ የተነሳው ከሮድሪጎ ጋር ነው። በማንቸስተር ሲቲና በሮድሪጎ ወኪሎች መካከልም አንዳንድ ጠቃሚ ድርድሮች መካሄዳቸው እየተገለጸ ይገኛል። የሮድሪጎ ጉዳይ እስካሁን እልባት አላገኘም። በማድሪድ የመቆየት እድል እንዳለውም በተደጋጋሚ እየተገለጸ ነው። በተለይ የሻቪ አሎንዞ ውሳኔ እዚህ ተጫዋች ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። እናም ደግሞ ተጫዋቹ እስካሁን ውሳኔ አላሳለፈም። ነገር ግን በትልልቆቹ የእንግሊዝ ክለቦች እየተፈለገ ነው። ሲቲም ድርድሮችን እያደረገ እንዳለ እየሰማን እንገኛለን። አርሰናልም የዚህ ተጫዋች ፈላጊ እንደሆነ የምናውቀው ነው። የማንቸስተር ሲቲ ጃክ ግሪሊሽ እና ወኪሉ ለቀጣይ የውድድር ዓመት በክለቡ እቅድ ውስጥ ምንም አይነት ቦታ እንደሌለው አሳውቀዋቸዋል። ጃክ ግሪሊሽ ከእቅድ ውጭ ካደረጉት ምክንያቶች መካከል አንደኛው ተደጋጋሚ ጉዳቶቹ እንደሆኑ እየተነገረ ይገኛልና ጃክ ግሪሊሽ በቀጣይ የውድድር ዓመት በሲቲ ቤት የማንመለከትበት እድል አሁን ላይ በጣም ሰፊ ነው እየተባለም ይገኛል። እነዚህ እንግዲህ ከማንቸስተር ሲቲ ጋር የተያዙ መረጃዎች ናቸው። ባርሴሎናን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። የላሊጋ የአመቱ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። የስፓኒሽ ላሊጋ የ2024-25 የውድድር ዘመን የአመቱ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። በዚህ መሰረትም ሻምፒዮን የሆነው ባርሴሎና አሰልጣኝ የሆኑት ሃንሲ ፍሊክ በዚህ ዝርዝር ውስጥ ይገኛሉ። የአትሌቲክ ብልባው አሰልጣኝ ኤርኔስቶ ቫልቬርዴ፣ የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ፣ የሄታፊው አሰልጣኝ ሆሴ ቦርዴላስ፣ የዢሮናው አሰልጣኝ ሚሼል ሳንቼዝ እና የኢስፓኞሉ አሰልጣኝ ማኖሎ ጎንዛሌስ በእጩነት የቀረቡ እንግዲህ አሰልጣኞች እንደሆኑ እየተገለጸ ይገኛል። ሃንሲ ፍሊክ የማሸነፍ እድል እንዳላቸው እየተገለጸ ነው። ነገር ግን እነዚህ አሰልጣኞች በእጩነት የቀረቡ ናቸው። ሌላኛው የስፓኒሽ ላሊጋ የ2024-25 የውድድር ዘመን የአመቱ ምርጥ ተጫዋች እጩዎችም ይፋ ተደርገዋል። የስፓኒሽ ላሊጋ እንግዲህ ባርሴሎና 4 ተጫዋቾችን በእጩነት በማስመረጥም እንግዲህ ቀዳሚውን ስፍራ ያዘ ቡድን ነው። ሪያል ማድሪድ በበኩሉ ደግሞ 3 ተጫዋቾችን በእጩነት ማቅረብ ችለዋል። ራፊኒሃ ከባርሴሎና፣ ላሚን ያማል ሌላኛው ከባርሴሎና የተመረጠ ተጫዋች ነው። ሮበርት ሌቫንዶስኪም እንዲሁ ከባርሴሎና የተመረጠው ተጫዋች ነው። ፔድሪም ከባርሴሎና በእጩነት የቀረቡ ተጫዋቾች ናቸው። ቪኒሲዮስ ጁኒየር፣ ጁድ ቤሊንጋም፣ ኬሊያን ምባፔ እነዚህ ደግሞ ከሪያል ማድሪድ የተመረጡ ሲሆኑ ኦይሃን ሳንሴት ከአትሌቲክ ቤልባኦ እና ኢስኳላር ኮን ከሪያል ቤቲስ የተመረጠ ተጫዋች ያደርገዋል። እነዚህ ደግሞ የአመቱ ምርጥ ተጫዋች ለመባል በእጩነት የቀረቡ ተጫዋቾች ናቸው። ሌላኛው ከባርሴሎና ጋር የተያዘ መረጃን የምናነሳው ዚነዲን ዚዳን የተናገረው ነው። ላሚን ያማል ያደረገው ነገርን አይቼ አላውቅም ሲልም ነው ዚዳን የተናገረው። ፈረንሳዊው አሰልጣኝ ዚነዲን ያዚድ ዚዳን ላሚን ያማል በኢንተር ሚላን ጨዋታ ያሳየውን ነገር አይቼ የማላውቀው ነገር ነው ሲል ተናግሯል። ላሚን ያማል ሜዳ ላይ የሚያደርገው ነገር አስደናቂ ነው የሚለው ዚነዲን ዚዳን ሁላችንም እሱ ሲጫወት ማየት ያስደስተናል ሲልም ተናግሯል። አክሎም ላሚን ያማል በኢንተር ሚላን ጨዋታ ከእረፍት በኋላ ያደረገውን ነገር በህይወቴ አይቼው አላውቅም ሲልም ጭምር ነው የተናገረውና በርከት ያሉ ሙገሳዎች ለዚህ የ17 ዓመት ታዳጊ እየመጡለት ይገኛሉ። ላሚን ያማል እንግዲህ በርካቶች አድናቆታቸውን እየገለጹለት የሚገኝ ታዳጊ ኮከብ ነው። በባሎንዶር እጩ ዝርዝር ውስጥም ይኖራሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ያደርገዋልና በርካቶች ይህንን ተጫዋች እየተመለከቱት ይገኛሉ። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ ይሄ ነው ማስባል እፈልጋለሁ ብሏል ሻቪ አሎንዞ። የሪያል ማድሪዱ አዲሱ አሰልጣኝ ሻቪ አሎንዞ በቀጣይ ቡድኑ ሰዎች እንግዲህ በአጮቱ የሚገረሙበትን ማድረግ እፈልጋለሁ ሲልም ነው የተናገረው። የኔ ምርጡ ቀን ነው፣ ይሄ በጣም አስደሳች ቀን ነው ብሏል ሻቪ አሎንዞ። ለሪያል ማድሪድ ደጋፊዎችም ደስታን ማምጣት እፈልጋለሁ ነው ያለው። ሰዎች ሪያል ማድሪድን ሲመለከቱ እንዲደሰቱና በአጮታችን እንዲገረሙ እፈልጋለሁ ብሏል ሻቪ አሎንዞ። ደጋፊዎቹ በቡድኑ እንዲኮሩና ለሪያል ማድሪድ ደግሞ ይሄ ነው ቡድኔ ይሄ ነው እንዲሉም እፈልጋለሁ ሲልም ነው ሻቪ አሎንዞ የተናገረው። ከእያንዳንዱ ተጫዋች ላይ ያለው አቅምን አውጥቼ መጠቀም እቅዱም አለኝ ብለዋል ሻቪ አሎንዞ። አንቸሎቲ አሰልጣኝ ታላቅ ሰው ነው፣ ተጽዕኖ ፈጣሪ ነው፣ ያለሱ እዚያ አልገኝም ነበር ብለዋል። ኃላፊነቱን ወስጄ የእሱን ስራ በክብር አስጠብቃለሁ ሲልም ሻቪ አሎንዞ ተናግሯል። ትላንትና እንግዲህ በይፋ እንግዲህ ፊርማውን ማኖሩ የሚታወስ ነውና በቀጣይ የውድድር ዓመት በተለይ ዘንድሮ በሚደረገው የክለቦች የዓለም ዋንጫ ውድድር ላይ ስራውን ሀ ብሎ እንደሚጀምር ነው በርካቶች እየጠበቁ የሚገኙት። እዚህ በመሆኔ ግን በጣም ደስተኛ ነኝ ብሏል። በሪያል ማድሪድ ተገኝቶም በይፋ ፊርማውን አኑሯል። ሪያል ማድሪዶችም አዲሱ አሰልጣኝ ሻቪ አሎንዞ መሆኑን በይፋዊ ዝግጅትም አስተዋውቀዋል። ሰላም ሪያል ማድሪዶች፣ እዚህ ነኝ። ይህንን አዲስ ዘመንም በታላቅ ጉልበትና መጓጓት በመጀመሪያ ደስተኛ ነኝ ሲልም ሻቪ አሎንዞ ለደጋፊው ባቀረበው መልእክት ላይ ነው እንዲሁ የተናገረው። ፍሎሬንቲኖ ፔሬስ ደግሞ እንኳን ወደ ቤትህ በደህና መጣ ሲሉን የገለጹለት የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ
አሰልጣኝ ሻቪ አሎንሶን እንኳን ወደ ሪያል ማድሪድ በሰላም መጣ ሲሉም ንግግር አድርገውለታል። የተለየ ቀን ነው፣ ምክንያቱም አዲስ ዘመን እንጀምራለን ሲሉም ነው ፕሬዝዳንቱ የተናገሩት። አንተ ከኛ መሀል አንደኛው ነህ። ወደ ቤትህ ወደ ሪያል ማድሪድ እንኳን በደህና መጣም፣ እንኳን በደህና ተመለስክ። ስሜታዊ እንደምትሆን እናውቃለን፣ ምክንያቱም ማድሪድ ላንተ ምን ማለት እንደሆነ በደንብ ጠንቅቀን ስለምናውቅ ብሏል ፍሎሬንቲኖ ፔሬስ ሲናገር። ሻቪ አሎንሶ ጋዜጣዊ መግለጫን ሰጥቷል። ማድሪድ በመፈረም ምን ተሰማ ተብሎ ነበር። በጣም አስደሳች ቀን ነው። እንደ እውነቱ ከሆነ በትዝታ ውስጥ የሚቆይ ቀን ነው። የሪያል ማድሪድ ልምምድም ልዩ ልምምድ ይመስለኛል። እናም ደግሞ የመጀመሪያ ቀኔ ነው። ኩራት፣ ኃላፊነት፣ አንዳንድ ጥሩ እንቅስቃሴዎችም ይሰሙኛል። አዲስ ዓመት በመጀመሪያም በጣም ደስ ብሎኛል ሲልም ነው የተናገረው። እቅድህ ምንድነው ተብሎ ተጠይቆ ነበር። የኛ ግዴታ ያለማቋረጥ ለለውጥ መትጋት ነው። ስለዚህ ደግሞ እኔ ሪያል ማድሪድን ስላሰለጠንኩኝ በክለቡ ይህንን እንግዲህ ግንኙነትና ራዕይን በመገንባት አፈጻጸማችንን እንዴት ማዳበር እንዳለብንም ከተጫዋቾቹ ጋር ለመስማማት እፈልጋለሁ። ቡድኑ በጥሩ ሁኔታ ላይ ያለ ቡድን ነው። እናም ከነሱ ጋር መስራት መጀመርም እፈልጋለሁ። በቀጣይ በቡድኑ በመስራት አፈጻጸማችንን እንደምናዳብርም ሳስብ ደስተኛ ነኝ ሲልም ነው ሻቪ አሎንሶ እንዲሁ የተናገረው። አንቸሎቲ ከለቀቀ በኋላ ቡድኑ ኃላፊነት አንተ ላይ ወድቋል እና ፍርሃት ይሰማሃል ተብሎም ተጠይቆ ነበር። በጭራሽ ሲል ነው ምላሹን የሰጠው። በማድሪድ ውስጥ ያሉ መስፈርቶች በጣም ከፍተኛ እንደሆኑ ግልጽ ነው። እናም አንቸሎቲም ቢሆን ፈተናውን መቀበል አለበት። ነገር ግን ፈተናው ትልቅ ፈተና እንደሆነ አውቃለሁ። የሪያል ማድሪድ ደጋፊዎች ግለትም ከፍ የሚያደርጉትና የሰዎችም ስሜት የሚቀሰቅሱ ነገሮችን ማድረግ እንችላለን። ለዚህ ነው እዚህ ያለ ነው። በእርግጠኝነት የምንፈልገውን ጉልበት እንጠቀማለን ብሏል ሻቪ አሎንሶ ሲናገር። ክለቡ ምን ይፈልጋል ብለህ ታስባለህ ተብሎም ነበር። የቡድኑ ብቃት እና የተጫዋቾች ሌቭል ፈትሽ ያለው እናም ያንን ደግሞ የራሴን ሀሳብም ለማብራራት ተጠቅሜበታለሁ። እንደ አንድ አሰልጣኝ በተጫዋቾቹ ላይ እተማመናለሁ። እናም ደግሞ አሁን ላይ በቡድን ውስጥ ያሉት ተጫዋቾች አንደኛ ደረጃ ላይ የሆኑ ኳሊቲ ተጫዋቾች እንደሆኑ አምናለሁ። ቡድኑን በመገንባት ዙሪያና የእነዚህን ተጫዋቾች እምቅ አቅምም ሜዳ ላይ ለመተግበር በእርግጥም ፈታኝ ነው። እናም ደግሞ ሁላችንም ከተባበረን እንደምናደርገው ምንም ጥርጥር የለኝም ሲልም ነው ሻቪ አሎንሶ እንደ የተናገረው። ከዓለም ክለቦች ዋንጫ በፊት ወደ ማድሪድ ለመምጣት ለምን ጠየቅ ተብሎም ነበር። ሁኔታዎች ምቹ ነበሩ። እናም እኔ እንደ ድርብ እድል ነው የማየው። በአንድ በኩል ወደፊት ለመራመድ፣ በሌላ በኩል ደግሞ ለሌላ ዋንጫ ለመወዳደር። በአዲሱ አሰራር መሰረት ለዓለም ክለቦች ዋንጫ የመጀመሪያው የዓለም ዋንጫ ነው ደግሞ እናም ይህንን ዋንጫ ደግሞ ማሳካት ቀድሞውኑ በተጫዋቾች ዘንድ ትልቅ ምኞት ያለ ነው ሲልም ሻቪ አሎንሶ ይናገራል። ያንተ ቡድን እንዴት ይጫወታል ተብሎ ነበር። ጥሩ ጥያቄ ነው። እናም ደግሞ ልጁዋለሁ፣ ምክንያቱም የዘመኑ እግር ኳስ ከጨዋታ ጨዋታ ተለዋዋጭ ታክቲኮችን ይጠይቃል። የቡድኑ እያንዳንዱ አካላትም እንድትንቀሳቀስም ይጠይቃል። ስለ ጨዋታችን ዘይቤም ሀሳብ አለኝ። አስተላለፉ ግን ተለዋዋጭ ነው። ቡድኑ ቀጣይነቱንና እንዲሁ ጉልበቱንም እንዲያሳየኝ ይፈልጋለሁ። ለአንድ ጨዋታ ጥሩ አጀማመር የእያንዳንዱ ተጫዋች ጨምሮ የቡድኑ አካላትም የማጣመር አቅሜንም ለማሻሻል እሞክራለሁ ሲል የተናገረው። በቡድኑ ውስጥ ያለ የአጀማመር ሁኔታ እንዴት ነው ተብሎ ነበር። እኔም ወደው ጊዜያቶችን እንዴት እንደምንመርጥ ማወቃችን ነው። ይህንን እንዴት ማድረግ እንዳለብን በማወቅ የተለያዩ ጉዳዮችንም በቋሚነት መቆጣጠርና ምን ማድረግ እንዳለብን በሚገባው ማወቅ ይኖርብናል። በተለይ ግን የተለያዩ ሁኔታዎች እንዴት መቋቋም እንደምንችል በሚገባ ማወቅ ያለብን ሰዓት ነን። እናም ለመለወጥ ደግሞ ከፍተኛ ጫና እንፈልጋለን። እናም አስፈላጊ ሆኖ ሲገኝ ጫናውን እንቀበለዋለን። ነገር ግን ኃይል የመሆን ፍላጎትና በጥሩ ጨዋታ ላይ ደግሞ የመጫወት ተነሳሽነት እንዴት እንፈልግ የሚለውን ጉዳይ ደግሞ ሁሉም ያውቃል ብለዋል ሻቪ አሎንሶ። በመጨረሻም ማድሪድ ለመመለስ መቼ ወሰንክ የተባለውን ጥያቄ ነው የቀረበለት። ይህ የጋራ መሆን አለበት ብዬ አስባለሁ። ማድሪድ አንተን ከፈለገ አንተም እሱን ትፈልጋለህ። ከትናንትና ጀምሮ ራሴን የሪያል ማድሪድ አሰልጣኝ አድርጌ ቆጥሬዋለሁ። ዛሬ በይፋ ሲተዋወቅ ግን ያንን ጉልበትና ግለትም ፊት ላይ ታይቷል። ሁሉም ነገር የበለጠ ግልጽ ነበር ብዬ አስባለሁ። ቀጣዩ እርምጃ ከተጫዋቾች ጋር መሆን አለበትም ሲል ሻቪ አሎንሶ ተናግሯል። ቸልሲን የተመለከተ መረጃን እናንሳ። ቸልሲ ተጫዋች ማስፈረም ይፈልጋል። የምዕራብ ለንደኑ ክለብ ቸልሲ የአይንትራክ ፍራንክፈርቱን የፊት መስመር አጥቂ ሁጎ ኤኬቴኬን ማስፈረም እንደሚፈልግ ነው የተገለጸው። አይንትራክ ፍራንክፈርት ለተጫዋቹ ዝውውር ሂሳብ 100 ሚሊዮን ዩሮ መለጠፋቸውንም ዘ አትሌቲክ ዘግቧል። ሁጎ ኤኬቴኬ በዘንድሮው የውድድር ዘመን 15 የቡንደስሊጋ ግቦችን በማስቆጠር ማጠናቀቁም ይታወሳል። ሰሜዎቹ በዚህ ክረምትም የፊት መስመር አጥቂና የቀኝ እግር የፊት መስመር ተጫዋችም ለማስፈረም ቅድሚያ እንደሚሰጡ ነው የተገለጸው። ቼልሲዎች በአማራጭነትም ሊያም ዴላፕ እና ቤንጃሚን ሼስኮ መያዛቸው ነው እየተገለጸ የሚገኘው። በጌንክ የሚገኘው የቼልሲ ግብ ጠባቂ የሆነው ማይክ ፔደርሰን ይናገራል። እርግጠኛ ሁኝ የምናገረውና ከቼልሲ ጋር የተነጋገርነው ለክለቦች የዓለም ዋንጫ
ቸልሲን ወክዬ እንደምሳተፍ ነው። በውድድሩ ጥቂት ጨዋታዎችን መጫወት እንደምችል ተስፋ አደርጋለሁ። ራሴን ለክለቦች የዓለም ዋንጫ ማሳየትና ከዚያም ምን እንደሚሆን ማየትም እፈልጋለሁ ሲልም ጭምር ነው የተናገረው። ይህንን የሰጠው እንግዲህ ፔደርሰን ነው። ካርሎ አንቸሎቲ የመጀመሪያ ስብስባቸውን ይፋ አድርገዋል። የብራዚል ብሔራዊ ቡድንን በኃላፊነት የተረከቡት አሰልጣኝ ካርሎ አንቸሎቲ ለተጫዋቾች ጥሪ ያቀርበዋል። ካሴሜሮ ከ2023 ወዲህ ለብራዚል ብሔራዊ ቡድን ጥሪ ለመጀመሪያ ጊዜ በድጋሚ ተጠርቷል። አንቶኒ ለብራዚል ብሔራዊ ቡድን ጥሪ ቀርቦለታል። ኔይማር እንዲሁ ሮድሪጎ ደግሞ ዝግጁ ባለመሆናቸው ምክንያት ለብሔራዊ ቡድኑ እንዳልተጠሩ ነው መረጃዎች እያሳዩ የሚገኙት። እንግዲህ የብራዚል ብሔራዊ ቡድን አዲሱ አሰልጣኝ የሆኑት ካርሎ አንቸሎቲ የጠሯቸውን ተጫዋቾች ለመመልከት ያከለ በግብ ጠባቂነት አሊሰን ቤከር፣ ቤቶና ሁጎ ሱዛ እነዚህ በግብ ጠባቂነት የተካተቱ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ሌሎቹ ተጫዋቾች አሌክሳንድሮ፣ ካርሎስ አጉስቶ፣ ዌስሊ ቫንደርሳር እንዲሁ የተጠሩ ተጫዋቾች ናቸው። አሌሳንድሮ እንዲሁ ደግሞ ቤራልዶ፣ ማርኪኒዮስ፣ ሊዮ ኦርቴስ፣ ዳኒሎም እንዲሁ የተመረጡ ተጫዋቾች ናቸው። አንድሪያስ ፔሬራ፣ አንድሪያስ ሳንቶስ፣ ብሩኖ ጉማሬሽ፣ ካርሎስ ካሴሜሮ፣ ኤደርሰን እንዲሁ ደግሞ ጌርሰንም የተመረጡ ተጫዋቾች ናቸው። በአጥቂ ስፍራ ላይ ደግሞ አንቶኒ እንዲሁ ደግሞ ኤስቴቫኦ ዊሊያን፣ ጋብሪኤል ማርቲኔሊ፣ ማቲያስ ኩኛ፣ ራፊኒሃ፣ ሪቻርልሰን እና ቪኒሲዮስ ጁኒየር እነዚህ የተመረጡ ተጫዋቾች እንደሆኑ ነው ትናንትና የተመለከትነው። ካርሎ አንቸሎቲ እንግዲህ የመጀመሪያ ጥራቸውን ያደርገዋል። ዓለም ዋንጫን ለማሸነፍም እሰራለሁ ብለዋል አንቸሎቲ። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ወደ አሸናፊነት ለመመለስም እንደሚሰሩ ነው የተገለጸው። የዓለም ምርጥ ቡድን በመረከቤ ክብርና ኩራት ይሰማኛል ያሉት አንቸሎቲ ለተደረገልኝ አቀባበልም አመሰግናለሁ፣ ሪያል ማድሪድ እንድነጋገር ስለፈቀደም አመሰግናለሁ ብለዋል። አክለውም የብራዚል ብሔራዊ ቡድን በድጋሚ ወደ ከፍታው እንዲመለስና የዓለም ዋንጫን እንዲያሸንፍም እሰራለሁ ብለዋል። አንቸሎቲ በንግግራቸው ወቅትም ኔይማርን በስልክ እንዳናገሩትና ሙሉ ለሙሉ ለጨዋታ ብቁ ባለመሆኑ እንዳልጠሩት ገልጸዋል። የብራዚላዊያን ጥቅም ለሀገራቸው ያላቸው ልዩ ፍቅርና የመጫወት ጉጉት ነው። ቪኒሲዮስ ጁኒየር አሁን ላይ ለሀገሩ ያለውን ምርጥ አቋም እንደሚያወጣም እርግጠኛ ነኝ ብለዋል ካርሎ አንቸሎቲ ሲናገሩ። የቀድሞው የአርሰናል አማካይ ቶማስ ሮዙስኪ ከልብ ህመም ጋር በተያዘም እንግዲህ ህመም አጋጥሞት እንደነበር ተገልጿል። ጽኑ ህሙማን ክፍልም እርዳታ እየተደረገለት እንደሚገኝ የተገለጸው ቶማስ ሮዙስኪ ጤናው በመሻሻል ላይ መሆኑን ነው ዘገባዎች የሚያሳዩት። የቀድሞ ተጫዋቹ በቅርቡ እንግዲህ ከህመሙ ሙሉ ለሙሉ ያገግማል ተብሎም ይጠበቃል። የፕራጋ ስፖርቲንግ ዳይሬክተር በመሆን እያገለገለ የሚገኘው ቶማስ ሮዙስኪ አሁን ላይ የቀዶ ጥገና ሕክምና እንደማያስፈልገው ነው የታወቀው። የ44 ዓመቱ ሮዙስኪ ከ2018 ጀምሮ የስፓርታ ፕራግ ስፖርቲንግ ዳይሬክተር በመሆን እያገለገለ የሚገኝ ሲሆን ከክለቡ ጋርም 4 ዋንጫዎችን ማሳካቱ እንዲሁ የምናስታውሰው ጉዳይ ነው። ማንቸስተር ሲቲ 2 የአማካይ ስፍራ ተጫዋቾችን ለማስፈረም ሙከራ እያደረገ እንዳለ ሰምተናል። ማንቸስተር ሲቲ በክረምቱ 2 ኮከብ አማካዮችን ለማስፈረም 160 ሚሊዮን ፓውንድ ለማውጣት ነው ዝግጁ እንደሆኑ እየተገለጸ የሚገኘው። እንግዲህ ስካይ ስፖርት እንደዘገበው ከሆነ ቲጃኒ ራይንደርስ አንደኛው ተጫዋች እንደሆነ እየተገለጸ ይገኛል። ከዓለም ክለቦች ዋንጫ በፊትም ለማስፈረም ፍላጎቱ አላቸው። የዝውውር መስኮቱም በሰኔ ወር የሚከፈተው የዓለም ክለቦች ዋንጫ ለሚሳተፉት ክለቦችም ሲሆን የፔፕ ጓርዲዮላ ቡድን የአማካይ ክፍላቸውን ደረጃም ለማጠናከር ፍላጎቱ እንዳላቸው ነው የሚነገረው። የኤሲ ሚላኑ አማካይ ቲጃኒ ራይንደርስ 60 ሚሊዮን ፓውንድ እንደሚያስወጣቸው ሲጠበቅ እንግዲህ ሌሎች ተጫዋቾችንም እንደሚመለከቱ ነው የሚገለጸው። ማንቸስተር ሲቲ በሰኔ ወር የመጀመሪያ ሳምንት እንግዲህ ስምምነቶችን ለመጨረስ የሚያስችል የፋይናንስ ጡንቻ እንዳላቸው ነው የሚነገረው። ፔፕ ጓርዲዮላ ተስፋ አስቆራጭ የውድድር ዘመን ማሳለፉን ተከትሎ ቡድኑን ለማሻሻል እየፈለገ መሆኑን በጣም ግልጽ ነው። እንግዲህ ሊቨርፑል በአርኔ ስሎት የመጀመሪያው የውድድር ዘመን አሳማኝ በሆነ መልኩ ሲያሸንፍ፣ ሲቲ በተቃራኒው በዚህ የውድድር ዘመን ለፕሪሚየር ሊግ ዋንጫ መወዳደር አልቻለም። ከክሪስታል ፓላስ ጋርም የኤፍኤ ካፕ ጨዋታ አድርገው እንዲሁ መሸነፋቸውም እንዲሁ የሚታወስ ነው። ኮንትራቱ በክረምቱ ሲያልቅም ኬቨን ደብሮይና ከማንቸስተር ሲቲ ሊለቅ ነው። ጋርዲዮላ ደግሞ እንግዲህ የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይትን የቤልጅማዊው ተተኪው አድርገው እንደሚመለከተው ነው ዘገባ እየወጣ የሚገኘው። እንግዲህ የተለያዩ ተጫዋቾችንም ሌሎችንም ተጫዋቾች ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። ቲጃኒ ራይንደርስ እንግዲህ በ2023 ሮሰነሪዎችን ከተቀላቀለ በኋላ በኤሲ ሚላን ቁልፍ ተጫዋች ነው። ሁለገቡ አማካይ በዚህ ዓመትም ጥሩ የውድድር ዘመንን አሳልፈዋል። 15 ጎሎችን በማስቆጠር በ52 ጨዋታዎች 5 አሲስቶችንም እንዲሁ ማድረግ የቻለ ተጫዋች ነውና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። የባርሴሎና ፕሬዝዳንት ዮሃን ላፖርት የላሚን ያማል ኮንትራት የቀረው መፈረም ብቻ ነው ሲሉም ተናግረዋል።
ወጣቱ በውሎቹ መስማማቱንና ፊርማውን ብቻ እንደቀረውም ተገልጿል። ላፖርት ለመገናኛ ብዙሃን ሲናገር ከላሚን ያማል ወኪል ሆርግ ሜንዴዝ ጋር ጥሩ ግንኙነት እንዳለውና ስምምነቱም እንዲጠናቀቅ እንደረዳቸውን የተናገሩት አክሎም ክለቡ ለታዳጊው ጥሩ ክፍያን ለመክፈልም ወደ ጥሩ የፋይናንስ ሁኔታ መመለሳቸውንም በባርሴሎና ዩኒቨርሳል በኩል እንዲሁ ተናግረዋል። የላሚን ያማል ኮንትራት ማደስ ቀድሞኑ ከስምምነት ላይ ተደርሷል። የቀረው ግን ይፋዊ ፍርሚያ ነው። እሱም እንግዲህ ለባርሴሎና መጫወት የሚያስደስተው ሲሆን በክለብ ውስጥም ብዙ ጓደኞች ያሉትና ከቡድን አጋሮቹ ጋርም ጠንካራ ትስስር ያለው የትውልዱ አካል ነው። ከላሚን ያማል ተወካይ ሆርግ ሜንዴዝ ጋር ጥሩ ግንኙነት አለን። ከሜንዴዝ ጋር ቀላል ግንኙነትም እናደርጋለን። በባርሴሎና ውስጥም ላሉ ተጫዋቾች እንደ አቅማችን እንከፈላለን። ለያማልም በሚገባው እናደርጋለን። እሱ የዚህ ትውልድ ምርጡ ባለ ተሰጥኦ ነው። እዚህ እንዲቆይም እንፈልጋለን ያሉት ዮሃን ላፖርት አክሎም ታዳጊው ከምርጦቹ አንዱ እንደሆነና ከሊዮኔል ሜሲ ጋርም እንግዲህ አወዳድሮት እንዲህ ብሏል። ከሊዮኔል ሜሲ ጋር ተመሳሳይ የሆነ ነገር አጋጥሞኛል። ኢንተር ሚላን እሱን ለማስፈረም ሲሞክርና በመጨረሻም ሁላችንም የሜሲን አባት ጨምሮ ባርሴሎና ለሱ ምርጥ ፕሮጀክት እንዳለው ወሰነናል። እናም ትክክለኛ ውሳኔ ነበር፣ ምክንያቱም እሱ በታሪክ ውስጥ ምርጥ ሆኖ ተገኝቷል። በ17 ዓመቱ ላሚን ያማልም በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው ነው። እናም እሱ በዚህ ምቾት ይሰማዋል፣ እንደ ቤተሰብም ይመለከተናል ሲልም ጭምር ነው እንደተናገረው። ላሚን ያማል በዚህ ሲዝን በባርሴሎና ኮፓ ዴል ሬን ላሊጋን እንዲያሸንፍም ቁልፍ ሚናን ተጫውቷል። የዚህ የውድድር ዘመንም በቻምፒየንስ ሊግ ጥሩ ብቃቱን ማሳየቱም እንዲሁ የምናስታውሰው ነው። የባርሴሎና ፕሬዝዳንት ዮሃን ላፖርት ከራፊኒሃ ጋርም የኮንትራት ንግግር እንዳለም ነው ያረጋገጡት። ዮሃን ላፖርት ባርሴሎና ከራፊኒሃ ጋር ስለ አዲስ ኮንትራትም እየተነጋገረ መሆኑን አረጋግጠዋል። ብራዚላዊው ኮንትራቱ ሊጠናቀቅ 1 ዓመት ብቻ ስለሚቀረው ክለቡ በዚህ ክረምትም ተጫዋቹን ለማስፈረምም እንደሚሰራ ጭምር ነው እየተነገረ የሚገኘው። ቀጣዮቹ ቀናት ወይም ሳምንታት ውስጥ እንፈልገዋለን ወይም እናስፈርመዋለን ከምንላቸው ጉዳዮች መካከል የራፊኒሃ ኮንትራትን ማደስም አንደኛው ነው ብለዋል። ኮንትራቱ 1 ዓመት የቀረው ሲሆን ማንም እንግዲህ ተጫዋቹ ኮንትራቱ ሊጠናቀቅ ተቃርቦ እንዲቆይም አንፈልግም። እንደ ራፊኒ ያለ ተጫዋች ደግሞ ኮንትራት ማራዘም የምንፈልገው ስለሚገባቸውና ይህንን ቡድን በአሸናፊነት መንፈስም ማቆየት ስለምንፈልግ ነው ሲልም ጭምር ነው ዮሃን ላፖርት የተናገረው። ስለዚህም የወሳኝ ተጫዋቾቹን ኮንትራት ለማራዘምም ጠንክረው እየሰሩ እንደሚገኝ ጭምር ነው የተገለጸው። በተለይ ላሚን ያማል እና ራፊኒሃ በዚህ ውድድር ዓመት ለባርሴሎና ትልቅ አበርክቶቶችን የሰጡ ተጫዋቾች ናቸው። በሀገር ውስጥ ሶስቱንም ዋንጫዎች ጠራርገው ሲወስዱ የስፓኒሽ ላሊጋን፣ የኮፓ ዴል ሬ እና የስፔን ኮፓ ኢስፓኛን ዋንጫ ሲያሸንፉ እንግዲህ እነዚህ ሁለት ወሳኝ ተጫዋቾች እንደነበሩ የምናስታውሰው ነው። በርካቶችም ለባሎን ዶር ጭምር እያጯቸው ከሚገኙ ተጫዋቾች መካከል ይገኙበታል እና እነዚህን ተጫዋቾች ኮንትራት ማደስ ለባርሴሎና ትልቅ ስኬት ይሆናል ተብሎ ይጠበቃል። በተለይ ራፊኒሃ በበርካታ ክለቦች ፍላጎትም ስላለው ወይም ደግሞ አሁን ለማስፈረም የሳዑዲ ፕሮ ሊግ ክለቦች ከፍተኛ ገንዘብን ይዘው ሊቀርቡም ከጫፍ ስለደረሱ ከዛ በተጨማሪ የእንግሊዝ ክለቦችም አንዳንዶቹ ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ ስለሚገኙ እንግዲህ እዚህን ተጫዋች ኮንትራት ማራዘም ለባርሴሎና ትልቅ ጥቅም ይሆናል ተብሎ ነው እየተጠበቀ የሚገኘው። ሌላኛው ዌስትሃም ዩናይትድ ከድሮግባ ጋር የተነጻጸረውን ኮከብ ለማስፈረም ጥያቄ ለማቅረብ ዝግጁ እንደሆኑ ሰምተናል። የፕሪሚየር ሊግ ክለቦች አርጀንቲናዊውን አጥቂ ቫለንቲን ካስቶሎኖስን ከላትሲዮ በክረምቱ ለማስፈረምም ፍላጎት አላቸው። ምንጮች እንዳረጋገጡት ከሆነ ዌስትሃም ዩናይትድ ብቻ አይደለም፣ ኤቨርተንም፣ ወልቨርሃምፕተን ወንደረርስ እና ኖቲንግሃም ፎረስትም በክረምቱ የዝውውር መስኮት አስተማማኝ ግብ አስቆጣሪ ለማምጣት እንደሚፈልጉና ደቡብ አሜሪካዊው ደግሞ ትልቁ ኢላማቸው እንዳደረጉት ነው የሚነገረው። የ26 ዓመቱ አጥቂ በሴሪኤ ያሳየው ድንቅ ብቃት የዋና ክለቦችን ትኩረት የሳበ ሲሆን በፕሪሚየር ሊጉም ራሱን ለማሳየትም ያለውን ፍላጎት ዝውውሩን የበለጠ ማራኪ ያደርገዋል። የዌስትሃም ዋና ኢላማ ተደርጎ የሚወሰደው ይህ ተጫዋች ከጉዳት ችግሮች ጋር እየታገለ ላለው ኒኮላ ፉልክሩግ ምትክም ሊሆን እንደሚችል ጭምር ነው በርካቶች የሚያምኑት። በግርሃም ፖተር አስተዳደር ስር ዌስትሃም ዩናይትድ ለአዲሱ የውድድር ዘመን ጥራት ያለው አጥቂን ለማግኘትም ከፍተኛ በጀት ለመመደብም በዝግጅት ላይ መሆናቸው የሚታወቅ ጉዳይ ነው። ዌስትሃም ዩናይትዶች ከተጫዋቹ ጋርም ከጥቂት ዓመታት በፊት ተገናኝተው እንደነበር ይገለጻል። ይህ በእንዲህ እንዳለ ደግሞ ኤቨርተኖችም በአጥቂ ክፍል ላይ እንግዲህ ጥልቀትን ለመጨመር ይፈልጋሉ። ዶሚኒክ ካልቨር ልዊን በቅርቡ ነፃ ወኪል ይሆናል። ቶፊዎቹ ደግሞ የካስቴልኖስን ፊርማ ሊያገኙ እንደሚችሉም ነው አሁን ላይ ጭራሽ እያመኑ የሚገኙት። ወልቨርሃምፕተን ወንደረርስ እና ኖቲንግሃም ፎረስት በዝውውር ፉክክር ውስጥ ናቸው። በማቲያስ ኩኛ የወደፊት እጣ ፈንታ ላይ እንግዲህ አሁን ላይ መወሰኑን ተከትሎ ወልቭስ ለማንቸስተር ዩናይትድ አሳልፈው መስጠቱን ተከትሎ አዲስ አጥቂ ለማግኘት ፍላጎቱ አላቸው። ከፋይናንሻል አንጻር ይህንን ተጫዋች የዝውውር ክፍያውን ከ30 እስከ 35 ሚሊዮን ዩሮ ማለትም
ካስቴላኖስን ማለት ነው ከ30 እስከ 35 ሚሊዮን ዩሮ እንደሚሆንም ይጠበቃል። ዌስትሃም ዩናይትድ የዝውውር ጥያቄ ለማቅረብ የቀረበው ክለብ እንደሆነ ግን በርካቶች ያነሳሉ። የ26 ዓመቱ አጥቂ በዚህ የውድድር ዘመን 14 ግቦችን አስቆጥሯል፣ 8 አሲስቶችንም እንዲሁ አድርጓል። በፕሪሚየር ሊጉ ጥሩ ውጤትን የሚያስገኝ አካላዊና ቴክኒካል ባህሪያትም እንዲሁ ያሉት ሲሆን ዌስትሃምን ከተቀላቀለ ክለቡን ማሻሻል ይችላል። ደቡብ አሜሪካዊው በተመሳሳይ የአጨዋወት ዘይቤ ደግሞ የቀድሞው የፕሪሚየር ሊጉን ኮከብ የቀድሞው የቼልሲውን ኮከብ እንግዲህ የቀድሞ አይቮሪ ኮስታዊውን ተጫዋች እንግዲህ በርካቶች ዲዴ ድሮግባን ይመስላል የሚል አይነት ሀሳቦችን እያጋሩ ይገኛሉ። ተጫዋቹ ግን ወደ እንግሊዝ ፕሪሚየር ሊግ የመምጣት እድሉ ሰፊ ነው ተብሎ ይታሰባል። በእንግሊዝ ፕሪሚየር ሊግ ደግሞ ፈላጊዎቹ ቀደም እንዳልኩት ዌስትሃም ዩናይትድ የለንደኑ ቡድን፣ የግርሃም ፖተሩ ቡድን የዚህኛው ተጫዋች በጣም ፈላጊው እንደሆነ ይነገራል። ነገር ግን ዳቪድ ሞይስ የኤቨርተኑ አሰልጣኝም ይህንን ተጫዋች ማስፈረም ከሚፈልጉ ቡድኖች መካከል ይገኙበታል ተብሏል። እንዲሁ የቪቶር ፔሬራ ወልቨርሃምፕተን ወንደረርስ በተለይ ደግሞ በአጥቂ መስመሩ ላይ ዘንድሮ መሳሳት ይጠብቀዋል ተብሎ ይታሰባል። ምክንያቱም የቡድናቸው ወሳኙን ተጫዋችና በአመቱ 15 የሊግ ግቦችን ያስቆጠረለት ተጫዋች ማቲያስ ኩኛህን አሳልፈው ለማንቸስተር ዩናይትድ መስጠታቸውን ተከትለው ቡድኑን ማሻሻል ይጠበቅባቸዋል ተብሎ ይታሰባል። እነዚህ ተጫዋቾች ወይም ደግሞ ካሰቧቸው ተጫዋቾች መካከል ደግሞ አንደኛው ሊሆን የሚችለው ይኸው ካስቴላኖስ የተባለው የላትሲዮ ተጫዋች እንደሆነ ይገለጻል። በርካቶች ግን ወደ ፕሪሚየር ሊግ ሊያመጡት ትልቅ ፍላጎቶችን ያደርጋሉ። ኖቲንግሃም ፎረስትም እንዲሁ ይህንን ተጫዋች እንደሚፈልገው ቀደም ብለን መግለጻችን የሚታወስ ነው። እነዚህ ቡድኖች ይህንን ተጫዋች ለመጨመር ፍላጎቱ እንዳላቸው ነው የሚነገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእናንተ ጋር እንግዲህ ቆይታን አድርገናል። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።